አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ጓደኞቼ እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ መጥቻለሁ። ባለፈው ቀዋዒዱል አርበዕን አራቱ መርሆችን የሚለውን ክፍል 1 አይተናል። ክፍል 2 ይዤ መጥቻለሁ። ኢንሻአላህ ዛሬ እንቀጥላለን። አራቱ መርሆች ቁጥር 1 ቁጥር 2 ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت العزيز الوهاب. القاعدة الأولى يمجمر مرهو أن تعلم للتوكنو أن الكفار كهدي وجه الذين النزا قاتلهم رسول الله صلى الله عليه وسلم رسول الله صلى الله عليه وسلم يتقادلوا مشركوج كهدي وجه ሙቅሩነ ያረጋግጣሉ አነላህ አላህ ሱብሓነሁ ወተዓላ ሁወል ኻሊቁ ራዚቁ አላህ ሱብሓነሁ ወተዓላ ፈጣሪና ረዛቂ መሆኑን ያምናሉ። ሌላ ቦታ ላይ ሁወል ኻሊቁል ሙደብር የሚላለን ሁወል ኻሊቁ ራዚቁ አላህ ሱብሓነሁ ወተዓላ ፈጣሪና ረዛቂ መሆኑን ያረጋግጣሉ። ረሱላህ ሰለላሁ የተጋደሏቸው ሙሽሪኮች ከሃዲዎች ማለት ነው ያምናሉ። አልሙህይ ወልሙሚት ህያው የሚያደርግና የሚገል መሆኑን አላህ ሱብሓነሁ ወተዓላ ያምናሉ። ህይወት የሚሰጥና የሚገል መሆኑን ወልሙደብሩ ነገሮችን እንደሚያስተናብር ጀሚዕል ኡሙር ሁሉንም ነገራቶች አላህ ሱብሓነሁ ወተዓላ እንደሚያስተናብር ያምናሉ፣ ያረጋግጣሉ። ይህንን ማመናቸው አላህ ሱብሓነሁ ወተዓላ ፈጣሪ፣ ረዛቂ፣ ህያው የሚያደርግ የሚገል ነገሮችን የሚያስተናብር መሆኑን ማመናቸው ወለም ዩድኺሉሁም ይህን አላስገባቸውም ዛሊከ ይህን ነገሮች ማመናቸው ማለት ነው። ምን አላህ ሱብሓነሁ ወተዓላ ፈጣሪ መሆኑን ረዛቂ መሆኑን ህይወት የሚሰጥና የሚገል ነገሮችን አላህ ሱብሓነሁ ወተዓላ እንደሚያስተናብር ማመናቸው ወለም ዩድኺሉሁም አላስገባቸውም ዛሊከ ይህ ማመናቸው ማለት ነው። ከላይ ያየነው ፊል ኢስላም እስልምና ውስጥ አላስገባቸውም። ይህንን ማመናቸው በዚህ ማረጋገጣቸው ሙስሊም አላስባላቸውም። ምክንያቱም ፈጣሪ መሆኑን ረዛቂ መሆኑን ህያው የሚሰጥ የሚገል ነገሩን የሚያስተናብር መሆኑን አምነው ነገር ግን አምልኮትን ለአላህ ሱብሓነሁ ወተዓላ ብቻ ስላላደረጉ ማለት ነው። ፈጣሪ አላህ ሱብሓነሁ ወተዓላ መሆኑን አምነው ሁሉ ነገር እሱ እንደሚያደርግ አምነው አረጋግጠው ግን ኢባዳ ለአላህ ሱብሓነሁ ወተዓላ ብቻ አላደረጉም። ይህንን ማመናቸው ማረጋገጣቸው ለም ዩድኺሉሁም ዛሊከ ፊል ኢስላም ይህንን ማመናቸው እስልምና ውስጥ አላስገባቸውም፣ ሙስሊም አላስባላቸውም። ወደሊሉ ቀውሉሁ ተዓላ ይሄ ሙስሊም እንዳላስባላቸው ይህንን ማመናቸው ማረጋገጣቸው ሙስሊም እንዳላስባላቸው ማስረጃው ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም قل من يرزقكم من السماء والأرض أم من يملك السمع والأبصار ومن يخرج الحي من الميت ويخرج الميت من الحي ومن يدبر الأمر فسيقولون الله فقل أفلا تتقون قل بلاتشو أنت محمد هو على الله سبحانه وتعالى فمن يرزقكم يميرزقاችሁ ማን ነው በላቸው። ሚነ ሰማይ ከሰማይ ዝናብን የሚያወርድላችሁ ማን ነው በላቸው። ወልአርድ እንዲሁም ከመሬት የሚረዝቃችሁ ቡቃያን ከመሬት አውጥቶ የሚሰጣችሁ የሚያወጣላችሁ ማን ነው በላቸው። አመን የምሊኩ ሰማዕ መስሚያ ጆሮን ወልአብሷረ መመልከቻ አይንን ማን ነው የሚቆጣጠረው በላቸው። ወመን ዩኽሪጁል ሐየ ህያው የሆነን የሚያወጣው ማን ነው። ሚነል መይት ከሞተ ነገር ወዩኽሪጁል መይተ የሞተ የሚያወጣው ማን ነው። ሚነል ሐይ ህያው ከሆነ ነገር ማን ነው በላቸው። ወመን ዩደብሩል አምር ነገራቶችንስ ማን ነው የሚያስተናብረው በላቸው። ፈሰየቁሉነ አላህ እንደዚህ ስትላቸው አላህ ሱብሓነሁ ወተዓላ ነው ብለው ይመሰክራሉ ይላሉ። ፈሰየቁሉነ ይላሉ አላህ ነው ይላሉ። ታዲያ አላህ ሱብሓነሁ ወተዓላ እሱ ረዛቂ፣ ገዳይ፣ አንሺ ነገሮችን ሁሉ አስተናባሪ መስሚያ ጆሮና መመልከቻ አይንን
የሚቆጣጠረው ሁሉ ነገር አላህ ሱብሓነሁ ወተዓላ ታወቃችሁ ታዲያ ለምንድነው አላህን የማትፈሩት? ጥያቄ መጣ እዚህ ጋር። ፈቁል በላቸው ይህንን የምታምኑና የምታረጋግጡ ከሆናችሁ ፈቁል በሉ አፈላ ተተቁን ታዲያ አትፈሩም አትጠነቀቁምን? አለ አላህ ሱብሓነሁ ወተዓላ። ፈቁል አፈላ ተተቁን አትፈሩትም አትጠነቀቁትምን? አለን አንደኛው القاعدة الثانية ሁለተኛው መርሆም أنهم يقولون ይላሉ እነዚህ ሙሽሪኮች ማለት ነው ማደዓውናሁም እነዚህ የሚለምኗቸው ከአላህ ሱብሓነሁ ወተዓላ ውጭ የሚለምኗቸው ማለት ነው አለመናቸውም ይላሉ ማደዓውናሁም አለመናቸውም ወተወጀህና ኢለይሂም እኛ ወደ እነሱ ፊታችንን አልዞርንም አለመናቸውም ይላሉ ኢላ ቢሆን እንጂ እኛ እኮ የለመናቸው ሊጦለብል ቁርበቲ ወደ አላህ እንዲያቃርቡና ወሸፋዓቲ ወደ አላህ እንዲያማልዱን ቢሆን እንጂ አለመናቸው ፊታችንን ወደ እነሱ አላዞርንም ይላሉ። ፈደሊሉ ቁርባ እነሱ እንደለመኗቸው ማስረጃው እነሱ እንደለመኑ እንደተጠሩ ማስረጃው ደግሞ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ቀውሉሁ ተዓላ والذين اتخذوا من دونه أولياء ما نعبدهم إلا ليقربنا إلى الله زلفى إن الله يحكم بينهم فيما هم فيه يختلفون إن الله لا يهدي من هو كاذب كفار والذين اتخذوا النزا يازواቸው من دون الله أولياء كالله سبحانه وتعالى وجه ባላንጣ አጋር አድርገው የያዟቸው ማናዕቡዱሁም እነዛን የሚያመልኳቸውን ማለት ነው የሚያጋሯቸውን በአላህ ላይ ማናዕቡዱሁም አናመልካቸውም ይላሉ ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ መቃረብ እንዲያቃርቡን እንጂ አለመናቸውም ይላሉ። አላህ መልስ ሰጠ። ኢነላህ አላህ ሱብሓነሁ ወተዓላ የሕኩሙ ይፈርዳል በይነሁም በመካከላቸው ፊማ ሁም ፊሂ የኽተሊፉን በዛ በሚለያዩበት በነበረው ነገር ላይ አላህ ሱብሓነሁ ወተዓላ ይፈርዳል። ኢነላህ አላህ ሱብሓነሁ ወተዓላ ላ የህዲ አይመራም መን ሁወ ካዚቡን ከፋር ውሸታምና ከሃዲ የሆነን አይመራም። ይሄ ለማን ነው? ወደ አላህ መቃረብን ፈልገን ነው እነሱን የምንለምነው እንጂ አለመናቸውም ለሚሉት ማስረጃ ነው። ወደሊሉ ሸፋዓቲ የሸፋዓ ማስረጃው የምልጃ ማስረጃው ደግሞ በሸፋዓ እነሱን እንዲያማልዱ ነው እንጂ አለመናቸውም ለሚለው ማስረጃው እንደለመኗቸው ማለት ነው። ቀውሉሁ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ويعبدون من دون الله ما لا يضرهم ولا ينفعهم ويقولون هؤلاء شفعاؤنا عند الله قل أتنبئون الله بما لا يعلم في السماوات ولا في الأرض سبحانه وتعالى عما يشركون ويعبدون يعمل كالو من دون الله أنا ملكم لما مالد بلن أنا ملكم ما سرجون دم يعملكم مالتنا ويعبدون يعمل كالو من دون الله كالله سبحانه وتعالى وجعلن ما لا يضرهم بعملكواتشو إما يقودواتشون ولا ينفعهم بعملكواتشو إما يتقماتشون ያመልካሉ ወየቁሉነ ይላሉ ደግሞ ሃኡላኢ ሹፈዓኡና ዒንደላህ አላህ ዘንድ አማላጆቻችን እነዚህ ናቸው ይላሉ። ቁል በላቸው አቱነቢኡነ አላህ አላህን ልትነግሩት ነውን ቢማ ላ ያዕለሙ ፊሰማዋቲ ወላ ፊል አርድ ይህንን ያው ሱረቱል ማኢዳ እንደሆነ አያውን ስላላገኘሁት እንትን ልበል ማለት ነው። ሱብሓነሁ ለአላህ ጥራት ይገባው ወተዓላ ከፍ ላቀለ አላህ ሱብሓነሁ ወተዓላ ጥራት ይገባው አማ ዩሽሪኩን ከሚያጋሩበት ነገር። ወሸፋዓቱ ሸፋዓታን ሸፋዓ ምልጃ የምትባለው
በሁለት ይከፈላል ማለት ነው። ሁለት አይነት ነው። አሸፋዓቱ መንፊየቱ ክልክል የሆነው ሸፋዓ በሁለት ይከፈላል። አንደኛው ሸፋዓቱን መንፊየቱን ክልክል የሆነ ውድቅ የሆነ በሸሪዓ ውድቅ የሆነ ሸፋዓ ነው አንደኛው። ሁለተኛው አሸፋዓቱን መስበተቱን በቁርአን በሐዲስ የተረጋገጠ ነው ማለት ነው። ሁለት አይነት ሸፋዓ ክልክል የሆነና የጸደቀ የተረጋገጠ ነው። አሸፋዓቱል መንፊየቱ የተከለከለችው ሸፋዓ ማካነት የሆነች ናት። ክልክል የሆነች ውድቅ የሆነችው ሸፋዓ ማለት ነው። ማካነት የሆነች ናት። ቱጥለቡ የምትፈለግ የሆነች ናት። ሚን ገይሪላህ ከአላህ ሱብሓነሁ ወተዓላ ካሉ ነገሮች ከአላህ ሱብሓነሁ ወተዓላ ካሉ ነገሮች የምትፈለግ ናት። ፊማ ላ የቅዲሩ ዐለይሂ ኢለላሁ አላህ ሱብሓነሁ ወተዓላ እንጂ ሌላን የማይችል የሆነውን ነገር አላህ ሱብሓነሁ ወተዓላ የሚችለውን ነገር ከአላህ ውጭ መጠየቅ ይሄ ነው ክልክል የሆነው። ማካነት የሆነች ነች። ቱጥለቡ የምትፈልግ ከአላህ ሱብሓነሁ ወተዓላ ውጭ ካለ አካል ሚን ገይሪ ውጭ ማለት ነው። ሊላሂ ከአላህ ሱብሓነሁ ወተዓላ ውጭ የምትፈለግ የሆነች ናት። ፊማላ የቅድሩ ያ የሚጠየቀው የሚፈለግበት ደግሞ የማይችለው የሆነ ያ የሚጠይቋቸው ነገር የማይችሉት የሆነ ነገር አለይሂ አላሁ ያንን ነገር የሚችለው ማለት ነው አላህ ሱብሓነሁ ወተዓላ ብቻ ነው ያንን ነገር የሚችለው። ግን ሌላን ይጠይቃሉ፣ የማይችሉትን ነገር ይጠይቋቸዋል። ይህ ነገር ውድቅ የሆነው ሸፋዓ ነው ማለት ነው። ወደሊሉ ቀውሉሁ ተዓላ ለዚህ ደግሞ ማስረጃው ከፍ ያለው አላህ ሱብሓነሁ ወተዓላ ንግግር ነው። ያ አዩሃ አለዚነ አመኑ አንፊቁ ሚማ ረዘቅናኩም ሚን ቀብል አን የእትየ የውሙን ላ በይዑን ፊህ ወላ ኹላህ من قبل أن يأتي يوم لا بيع فيه ولا خلة ولا شفاعة والكافرون هم الظالمون يا أيها الذين آمنوا أن تأمناتوا سوت هوي أنفقوا ستو مما رزقناكم كستناتوا سيساي رزق كستناتوا سيساي ستو ሚን ቀብሊ በፊት ከሰጠናችሁ ነገር ሴሳይ ርዝቅ ስጡ። ሚን ቀብሊ በፊት አየእትየ ከመምጣቱ በፊት የውሙን ያቀን ላ በይዑን ፊህ መሸጥ መለወጥ ላ በይዑን ፊህ መሸጥ መለወጥ በሌለበት ያች ቀን መሸጥ መለወጥ የሌለችበት ቀን ያች ቀን ከመምጣቷ በፊት ወላ ኹለቱን እንዲሁም ወዳጅነት ወላ ሸፋዓቱን እንዲሁም ምልጃ መሸጥ መለወጥ እንዲሁም ወዳጅነትና ምልጃ የሌለችበት የሆነችዋ ቀን ከመምጣቷ በፊት ከሰጠናችሁ ሲሳይ ስጡ። ወልካፊሩነ ከሃዲዎች እኮ ሁሙ ዛሊሙን እነሱ ናቸው በደለኞች። እዚህ ጋር ሸፋዓ የሌለችበት ቀን የሚለው አላህ ሱብሓነሁ ወተዓላ የፈቀደለት ቢሆን እንጂ ማንም የማያማልድበት በሆነችው ቀን ለማለት ነው። ሸፋዓ የተፈቀደው አለች እንዳልነው ከላይ እንዳየነው እዚህ ይመጣል። طيب والشفاعة المنفية عذرا والشفاعة المثبتة የጸደቀችው የተረጋገጠችው የሆነችው ሸፋዓ هي التي እሷ ያች ነች ቱጥለቡ የምትፈለግ የሆነች ሚነላሂ ከአላህ ወሻፊዑ የሚያማልደው ደግሞ ሙክረሙን የተከበረ ነው። ቢሸፋዓቲ አማላጅ እንዲሆን የተፈቀደለት አላህ ዘንድ የተከበረ እኮ ነው የተከበረ ነው። ወልመሽፉዑ ለሁ የሚማለድለት ሰው ደግሞ የሚማለድለት የሆነው ሰው ደግሞ መን ረዲየላሁ አላህ የወደደለት ነው። ምኑን ቀውለሁ ንግግሩን ወዐመለሁ ስራውን ባዕደል ኢዝን አላህ ሱብሓነሁ ወተዓላ ከፈቀደለት በኋላ ሰውየው ንግግሩን ስራውን አላህ ሱብሓነሁ ወተዓላ የወደደለት ነው። ግን የሆነ ያልሞላ ነገር አለ፣ የሆነ ያጠፋው ጥፋት አለ። በዛ ጥፋት ምክንያት ወይ ጀሃነም እንዳይገባ በተለያየ ምክንያት ያን ነገር አላህ ሱብሓነሁ ወተዓላ እንዲማለድለት ተፈቀደለት በኋላ አደል ኢዝን ይማለድለታል ማለት ነው። ከማ ቃለ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ እንዳለው መን ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ
መን ዘለዚ ማን ነው የሽፈዑ የሚያማልደው ዒንደሁ እሱ አላህ ስብሓነሁ ወተዓላ ዘንድ ማለት ነው ኢላ ቢኢዝኒህ አላህ ስብሓነሁ ወተዓላ ተፈቀደ በኋላ ቢሆን እንጂ መላኢካዎች ነቢያቶች እንዲሁም ቁርአን ጾም ብዙ ነገሮች ያማልዳሉ ያ የሚሆነው መቼ ነው አላህ ስብሓነሁ ወተዓላ ከፈቀደ በኋላ ነው ምልጃን ቀጥታ ረሱል ሰለም በአኺራው መልቂያማ አማልዱ ብለን ቀጥታ ረሱል ሰለም መጠየቅ አንችልም አላህ ሆይ የረሱል ሰለላሁ ዐለይሂ ወሰለምን ምልጃን ወፍቀን ብለን አላህን ነው እንጂ የምንጠይቀው ቀጥታ ረሱልን መጠየቅ አንችልም ረሱል ሰለም የሚያማልዱት አላህ ስብሓነሁ ወተዓላ ከፈቀደላቸው በኋላ ስለሆነ ማንኛውም ፍጥረት እንዲማለድለት የሚያማልደው አላህ ስብሓነሁ ወተዓላ ከፈቀደለት በኋላ ነው መን ዘለዚ ማን ነው የሽፈዑ የሚያማልደው ዒንደሁ አላህ ስብሓነሁ ወተዓላ ኢላ ቢኢዝኒህ አላህ ስብሓነሁ ወተዓላ ተፈቀደለት በኋላ ቢሆን እንጂ አለ ጀዛኩሙላሁ ኸይር ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ